ልጅቱ እኛ ልጅቱን አናቃትም እዛም ያያቻትም ልጅ እኮ አጣቃትም ያገራችን ልጅ እኮ አና አይደለችም ግን አና እያለቀሰች እያለች ልጅቱ መሆነች ነው ከኢትዮጵያ ብር አላስገባልሽ ብሎ ነው ወይ እዚህ የምታለሽው ስንላት አይ የኔ ታሪኩ ብዙ ነው ከሳውዲ ወደ ኢትዮጵያ ሊቃማ ለማውጣት ሳይድ እዚህ እንደዚህ ተደርጌ ነው ስትል እንዴት ነው እስኪ ከመጀመሪያው ጀምረሽ ንገሪን ስንላት ጓደኞች ነበሩኝ አለችን ጓደኞችሽ እንዲያንቺ ተይዘዋል ስንላት አይ ጓደኞቼ ወንድ ናቸው ጥለው ይሄዳል እንደዚህ ደፍረው ሙታለች ብሎ ጉርጓድ ውስጥ ጥለውኝ በጣም ረጅም ሰዓት ቆይቻለሁ ጉሬ ውስጥ ሙታለች ብሎ መልሰው ሊቀብሩ ሲመጡ በህይወት መኖሬን ሲያውቁ ሆነ ዋሻ ውስጥ አስገቡኝ ያለችው ልጅቱ እንግዲህ ማለት ነው እንግዲህ ይሄን ከታንተው ይናገራሉ እነዛ ልጆች መቼ ነው እንደዚህ የተባለው ስንት ቀን ይሆናታል ልጅቱ ያለችን ሮብለት ነው ግን ከዚህ ሳምንት በኋላ አይተናትም አናቅም እዛ ያሉ ከ20 በላይ ልጆች አሉ ማለት ነው ከኢትዮጵያ ብር አልገባላቸው ብሎ የተቀመጡ እና ይሄን ሳምንት አይተናት አናቅም ልጅቱ በህይወት አለች ይሄን ሳምንት ቀን ገላዋትም እንዲሁ አናቅም ከዛ በፊት ግን አግኝተናታል በዚህ ሳምንት ውስጥ ማለት ነው አግኝተናት ውጭ ላይ እያለቀሰች አታልቅሽ አይዞሽ ተወጫለሽ እኛም እኮ እንዲያንቹ ነን እዚህ ስንላት አይ የኔና እናንተ ይለያያል ልጅ ነው የምትለው ልጅም አለይ ብላለች እና እሷ መጀመሪያም ጊዜ ከዛ ጥላውትም የሄዱት ጠብቁን እያልኳቸው ጥላውኝ ሄዱ ጓደኞቼ ነው ያለችው መጀመሪያ ላይ የወጣችው እሷ ናት መጀመሪያ ከወጣች በኋላ ራሷ ናት ያለችው መጀመሪያ ወጥቼ ደክሞኝ ሳርፍ ጠብቁኝ ወጣ በሉና ስራቸው መርከዝ አለ መርከዙን ሩጠው አለፉ ከዛ ዘወር ብል እነዚህኞቹ ደላሎች የሆኑ ሁለት ትግሬዎች ያሉት እነሱ የሚያለቅስ ሞጃ አትላኩ አካውንት እንዳይዘጋ ቀጥል አዳም ምንም የማቀውም ነገር የለኝ ራሴንም መነሳትም መውደቅም አቃተኝ በሽታም የሚጥል በሽታ አለብኝ ከዛ በኋላ ወሆነ ጉሬ ወስደው ጣሉ ከጉሬው በኋላ ራሴንም ምንም የማስታውሰው ነገር የለኝ በኋላ ስነቃ ጉሬ ውስጥ አገኘሁት ቆይተው በጣም ረጅም ሰዓት እዛ ጉሬ ውስጥ ቆይቼ ከቆየው በኋላ ከመጡ በኋላ ሆነ ዋሻ ውስጥ አስገቡኝ ሆነ ዋሻ ውስጥ አስገቡኝ በኋላ በጣም በርካታ ሴት አለ ነፍሰ ጡርም አለ ልጅ የሚያዙ አሉ ያበደችም አንድ ሁለት ያበዱም አሉ ከዛ በዛ ውስጥ አንድ ወር ከ15 ቀን ይሁን ከ10 ምናምን ቀን ይሁን ቆይቻለሁ ወደዚህ ያመጡኝ ያን 8 ቀን ነው አለችን እና ላይ የሆነ እንትን ስለሷ እያፈላለጉ ስለሆነ ንገሩላት በህይወት አለች ብላ ነገረችን የሷም ስልክ አልሰራልን አለ ስልካችን ሊቀሙን ይችላሉ በጣም ብዙ ልጆችም ተቀምጠናል ደግሞ የሆነ የኮሬብ ነው ኮሪያ ይሁን የሆነ ሳይድ የሚባልሽ ገለውታል እሷ ጋር ማለት ነው እሷ ጋር እያወራ ለቤተሰቦችሽ እናሳውቅልሽ ስልክ ስጭን ሲሉ ደርሰውበት እዛው ገለውታል የሆነ ሳይድ የሚባልሽ ማለት ነው የታገል ልጅ ነው ኮሪያ ይሁን ያለች እየሰማችሁ ነው እንግዲህ ከዚህ ታራቆሬ ነው ቆሬ ነው ታራቆሬ ነው ቆሪ ኮሬብ ነው ያለች ኮሬብ የሆነ ሳይድ የሚባል ቀጭን ያለ ጎፈረልሽ እሱን ለቤተሰቦችሽ እናሳውቅልሽ ሞርሽም ለቤተሰቦችሽ እንዲያውቅልሽ እናሳውቅልሽ ሲሉ አንተ ምን ቢየነ ብለው እዛው ገለውታል የኮሬብ ልጅ ሳይድ የሚባል ስሙን አባቱን ስም አልነገሩኝም እንጂ ሳይድ የሚባል እና እኛም በህይወት ተወጣን ብዙም የምንናገረው ነገርም ስላለ ብዙም የሚሰቃዩ ሴቶችም ስላሉ እንግዲህ አላህ ካለ እንወጣለን ብር ማገባልንም እኛም ስልካችንን ሊቀሙን ይችላሉ እና በያፈላለጉ ነው ቤተሰቦቹ ብለዋል በህይወት ልጅቱ አለች ያን 8 ቀን ይግደሏት አናቀም ሰላም ሳቡት እንግዲህ ቤተሰብ ከዚህ በላይ ታዲያ ምን እናርግ ይቆይ ወደፊት ለመጓዝ ምን እናርግ ከዚህ በላይ ምን አለ አገርሽ አይደሉም ባጭሩ ምነግራችሁ ነገር የሷ አገርሽ አይደሉም እዛ ውስጥ ብር አንቱ ተብለው ወዲ 25 ወዲ 20 እንሆናለን የተቀመጥን ልጆች አለን እና እሷ እያለቀሰች ስንጠይቃትም ጓደኞቿ ደግሞ ጥላት የሄዱት መንገድ ደግሞ ማለት ነው ጠብቁኝ ወጣ በሉና ተንፈስ ልበል ስላቸው ጥላኝ ሄዱ ሮጡ
ጥለው ሲሄዱ እኔም ደከመኝ። ከደፈሩ በኋላ መነሳትም አቃተኝ። ከዛ በኋላ የሚጥል በሽታ አለብኝ። ራሴን ሳቅ ስነቃ እጉሬ ውስጥ ራሴን አገኘሁት። ከዛ በኋላ መኖሬን ሲያውቁ ወደ ሆነ ዋሻ ይዘው ይሄዱ ብላ ነው የተናገረችው። ልጄ ነው የምትለው ልጅ አለኝ ብላለች ብሏል። እንግዲህ ልጅቱን እኛ አናቃትም። ልጅቱን እንደዚህ ማለቷን ልንገራችሁ ብዬ ነው። እና እዚህ ላይ መንጫጫቱ እንዲያነካት ማለት ሳይሆን ቤተሰብ ካላት ልጅቱን ድረሱላት። አይ እኛስ አይሆንልንም ታላችሁ እዚህ እናንተ እንትን እንዳላችሁ ቁጥር ላይ እየወጣችሁ በፎከራችሁ ቁጥር ልጅቱ የሚደርስባትን ስቃይ እናንተ አታውም። ያም ተነስቶ ሲንካት እጇ ይቆረጣል፣ እስኪ እጇ ይነካ። የምን ማለት ነው? ቆይ ሰው እጅ እኮ በሽፍታ እጅ እኮ ነው ያለችው። ልጅቱ እኮ እየተሰቃየች እኮ ነው ያለችው። በቃ የማይሆን ከሆነ እዛ ብዙ እህቶች ብዙ የሚሰቃዩ አሉ። እንደነሱ ትሰቃይ። አሁን እኮ ከዛ ወዲህ ያቺ ልጅ ትሙት ትዲያን አይታወቅም። ለብቻ እየወጣች ነው ተብላ እንግዲህ ሌላ ቦታ ወስደዋል ሊሆን ይችላሉ። እየወጣች ነው ተብላ ከዛ ወዲህ ሽንቷንም ትሸከናትም አናቅ፣ ዋም ትጠጣ አይተናት አናቅም፣ የት እንዳለች አናቅም ብለዋል። ስለዚህ የማይሆንላችሁን አትነካኩ። ይሆንልናል ታላችሁ ደግሞ ግፍት በሉና ተጋፈጡና ወሬ ሳይሆን እስቲ እንጋት እጁን ቆርጠዋለሁ ምንለዋለሁ ሳይሆን ወደ ተግባር መግባት ነው። በቃ ወንድ አይፎክርም። እዚህ ላይ እየመጡ ሁላችንም ለራሳችን ጊፍት ማሳደጊያና ለራሳችን ፎሎ ማሳደጊያ መሆን የለበት። በቃ ለሴት ልጅ እንደርሳለን ከተባለ ወደ ተግባር ነው የሚገባው። እንዴ በትክክል ትክክለኛ ነገር ነው የተናገርከው። ለልጁ ከሆነ ወደፊት እንግፋበት፣ ቁም ነገር ላይ እንግባ። እኔም ይሄን ነው የምፈልገው። እስኪ እንካት ካሁን በኋላ እስኪ ቁረጣት እስኪ ትሙት። ይሄ ምንም ተግባር የለውም። ልጅቱ እየተሰቃየች ነው ያለችው እዛ። አይ ባንቺ ምክንያት ነው እየተሰቃየች ነው ያለችው እኮ። እኛ እኮ እዚህ መንጫጫታችንን ነው የምናየው እንጂ እኮ ልጅቱ ከዛ ወዲህ ልጅቱ አለች ከተባለች ወዲህ እኮ የሚደርስባትን ስቃይ እኮ እኛ እናይም እኮ። ስለዚህ ካልሆነ አለመነካካት ነው። እንደ ጓደኞቿ ብዙ የሚያሰቃዩ ልጆች አሉ። እዛው ተሰቃይ ታዋት። አይ እኛስ እንደርስላታለን ካላችሁ ወደፊት ሂዱ እንጂ ወደ ኋላ እንደዚህ ነው እያላችሁ ለጊፍት ማሳደጊያና ለፎሎ ማሳደጊያ አታርጓት። ልጅቱ በሰላም በህይወትም ብሞትም ሁለተኛ ሞት አታርጉባት። ታዋት በቃ። እሷ ብቻ አይደለም እዛ የምትሰቃየው ብዙ ልጆች የሚሰቃዩ አሉ። ስለዚህ ታዋት። የማይሆንላችሁ ከሆነ ታዋት በቃ ተኑር። ሌላ ስቃይ አታንጡባት። ከዚህ በላይ ምን እንዲቀርብላችሁ ፈለጋችሁ? 6400 ህዝብ አላችሁ። በ50,000 ህዝብ መኖሯን አረጋግጬላችኋለሁ አይደል? አሁንም ይሄው ተደገመላችሁ። ከዚህ በላይ ታዲያ ምንድን ነው የሚፈልገው? ሚኪ እስኪ ወንድሟን ግሩፕ ላይ እናስገባውና በቃ ይሄ ልጅ እንዳለው ቁም ነገር መሆን ይሻላል። እኔ ራሱ ላይቭ ደከመኝ። አንተም እንደዛው ነው። በቃ ላይቭ ካሁን በኋላ መቆም አለበት። ሁላችንም እንትን ባሉ ሪከርድ ባረኩልህ ቁጥር ወይም ደግሞ አዲስ ቁጥር ልስጥህና ግሩፕ ላይ አስገባኝ እኔ ማለት ነው። በቴሌግራም ባሏንም አስገባው ቁጥር ጻፍልኝ አለ። የሱንም ቁጥር ልክልሃለሁ በውስጥ አስገባኝ። እኛ ሁላችንም መጋፈጥ አለብን። እሺ ጻፈው። ስልካቸውን ጻፍልኝ። መስራት ነው እዛ ላይ ገብቻለሁ። ኔትወርክ አለበት ቦታ በቃ እሺ። ሳይድ ወንድሟን እና ባሏን ግሩፕ ላይ አስገባቸው። ሚኪ በቃ ላይቭ ከእንግዲህ ወዲያ ላይቭ ይቁም በቃ። አሞራው አንድ የምናስቸግርህ በትግርኛ የተክላይንን ፎቶ አድርገህ በትግርኛ ቪዲዮ ስራልን። የትግራይ ህዝብ ሙሉ ይሄ ነገር ይግባበት ይወቅልን። ወንድማችን አሞራው ሚውት ነው እሰራለሁ ነገር ይሄ ነገር አየ። ይሄም ድጋሚ መረጃ መጣልን። እውነቱን ነው። ወደ ተግባር ገባ ይሻላል። ሰው እዚህ ትክክለኛ ነው። ታውቁታላችሁ። ወንድሟ ነው እዚህ ያለው። ወንድሟ ማንኛው ነው? ወንድሟ ነው። አሁን አህመድ ወርዷል። አሁን ወንድሟ ነው። በቪዲዮ ላውራው ነው። አሁን ከዚህ በኋላ የሚባለው ጋር አዳምጡ። አሁን እንስማማ። በዚች ልጅ ጉዳይ ወደኋላ አፈግፍገን ተመልሰን የምንል ከሆነ አሁንም አደጋ ላይ ነው የምትወቀው። ቀጥ ብለን እዛው አንገታቸውን እንዲያዝናቸው የ2 ዓመት የ3 ዓመት አጽም የዛሬ 6 ወር 2 ሰዎች ያዩት እና አብዶቹና ነፍጠኛው አይተውታል። ይሄንን ሬሳ ማለት ነው ድንበር ላይ ያንን አምጥተው አፋቸውን ያዘጋናቸውን ሰዎች መልሰን ወደ ምናምን ማንዲያነን ቀጥ ብለን በቴሌግራም ሆነ በግሩፓችን እንግባ። ምድር ላይ ስራው ይሰራ። ዱንያ እና በውስጥ ጻፍልኝ። ዱንያ የባሏን ስልክ ጻፍልኝ። እኔ ወጣው እንድሪስ ግሩፕ ላይ አውራኝ። እንድሪስ ግሩፕ ላይ ጆይን አረጋለሁ። እንድሪስ ግሩፕ ላይ ጆይን አረጋ። እሺ የመጨረሻ ልነግራችሁ ነው።
አሁን እዚህ ጋር ያላችሁት ትልቁ ነገር ለልጅቱ መሆኑን አምናችሁ ማገዝ የምትችሉ ሰዎች በሐሳብ በምንድን ኑቶለ እዚህ ሆነ እዛ ሆነ ምሳሌ ምንም ችግር የፈለጋችሁ ግቡኛ ጋር ተቀላቀሉ። በቃ በውስጥ ምን አለበት? እሺ አዲስ የገቡትን ሀሳብ ተቀበላቸው ነው ቢታዩ ለተኛው እንቅልፍ እየጣለኝ ነው። እሺ በቃ በውስጥ ያ ቪዲዮ አብረው ከሰራ ያንን ሼር ማለት ቢታዩ በጣም ማመም የራሴ እንደገና ሰላም ነሽ? አለ እንዴት ነህ? እግዚአብሔር ይመስገን። አይ ጥሩ አይ ልጅ የተናገረው ትክክል ነው። ላይክ በላይ እየተገባ ሁሉም ማስተያየት ሲሰጥ ምናምን ነገር የባሰ እንዳይከር እንደዛ ነው የሚሻለው። ላይክ ሁሉም ገባሳ በግሩፕ ይሻላል። መደራደርም ከሆነ መደራደር ነው። ገባ ከአንዱ ሀሳብ ሲሰጥ የባሰ ሌላ ችግር ነው የሚያመጡባትና በግሩፕ ትልልቅ ሰዎች ያሳዩነን ያንን ቪዲዮ የአመድ ማነጅ የሚባለው ልጅ ማለት ነው አብዲዮጁ የሚባለው ልጅ ከ5 ወር በፊት በዛ ሲሄዱ ቪዲዮ ቀርጸውታል። ያንን የሰውን ጭንቅላት ያሳዩነን ነገር እና እንዴት ነው የምትሉት? ይሄን እኮ እኛ ከ5 ወር በፊት ቀርጸናል በስልካችን ላይ ያለ የቱን ነው የምታመጡት ምናምን ተባሉና ልጅቱ እንግዲህ ወንድሟም ባሏም የራሷ ፎቶ ነው ተባለች። ሸራ ውስጥ ያሳዩን ቀዩ ውስጥ አሰቢ እንግዲህ በጣም ከባድ ነው በእውነት። ያ ዋናው ላይ ግሩፕ ተከፍቶ ሚኪ ተከታትሎ እንትን ይበል ያ እና ላይቭን ዘግቶ ወጥቶ በግሩፕ ማውራት ይሻላል። መደራደር ውጣ እንደማችል በግሩፕ ይሻላል። እሺ በቃ ሚኪ የምትፈልገው ነገር ካለ በውስጥ አውራኝ። እሺ እነግርሻለሁ። እሺ እኔ አምራው እንዲህ ታደርጋለህ፣ ምንም ችግር የለውም። ሪፖስት አደርጋለሁ፣ ምንም ችግር የለውም። የሚፈልግ ነገር ካለ ቴክስት አደርግሻለሁ ቢታይ። እሺ ምንም ችግር የለውም። እሺ እና ደግሞ ማንም ይሄን ጉዳይ በቃ ላይቭ ላይ ያወያያለሁ ብሎ ላይቭ እንዳይከፍት እንግዲህ ወዲያ በቃ የመጨረሻ ይሁን ካሁን በኋላ ማለት ነው። ላይቭ ከተከፈተ እንግዲህ ወዲያ በቃ ሌላ ነው ፍላጎታቸው ማለት ነው። ጥላ ያውራ ኦኬ የሰማችሁ ነው ሀሳብ ስጥ ትንሽ። ከኔ በፊት የተናገረው ልጅ የሚገርም ንግግር ነው። ምክንያቱም እኛ እዚህ ወተን በደነፋን ቁጥር የልጅቷን ቁስል ማባስ ነው። ሌሎች እዛ ያዙት የሰብአዊነት የማይሰማቸው ስለሆነ ሌላ መከራ መጨመር ነው። እኔ እንዳቅጣጫ እንድሪስ ጉዳዩን ይዘዋል። ወደ ተግባር የምትፈልጉት ነገር ካለ ከኔ አምሬዲ በቃ ምንም ችግር የለውም። በፈለጋችሁ ሰዓት ኮንታክት አድርጉ። የማግዛችሁ ነገር ካለም ምንም ነገር ካለም በዚህ ጉዳይ ላይ ባርከደው ነገር ካለውና ያንን ወደ ተግባር የምገቡበትን መንገድ ብንፈልግ ደስ ይለኛል። ሌሎቹ ምንም አይደለም። ከዚህ በኋላ ግን በዚህ ጉዳይ የተለያየ ቤቶች ተከፍተው የሚያወሩ ከሆነ እግዚአብሔር ይመስገን ገዳዮቿ እነሱ ናቸው የሚል እምነት ነው ያለን። በቃ ኦልሬዲ ዘግተናል፣ ጨርሰናል፣ ወደ ተግባር ገብተናል።